ማላችሁ አዲዩ ልጁ የኔ እንደሆነ ደግሞ እዚህ ጋር መናገር ካለብኝ ደጋግሜ የምናገራለሁ። የልጁ አባት እኔ ነኝ ማለት አልገባኝም። እዩ ላንተ ምንህ ናት? ጓደኛዬ፣ ፍቅረኛዬ ነች። ልጁ የኔ እንደሆነ እኔ እርግጠኛ ነኝ። ምናልባት የተፈጠረ ነገር ካለ አላውቅም። በመሀላችሁ የዩ ጓደኛ ስለመሆኑ የእሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝን መረጃዎች ባይ በጣም ደስ ይለኛል። ለማንም ብዬ አይደለም። አሁን እኮ ለብሩክም ለአንቺ ብዬም አይደለም። እውነቱን ለመናገር ማለት ነው የራሴን ልጄን ለማግኘት ነው አይደል? ልጁ የኔ እስከሆነ ድረስ የልጄን ጉዳይ ነው። እሷንም ደግሞ ማጣት አልፈልግም። ነበርሽበት ስሜት ይገባኛል። እንግዲህ የምታውቂው እውነት ይሄ ነው። የልጁ አባት እኔ አይደለሁም። ወሳኙ ነገር ይሄ ነው። አምነሽ ትቀበይኛለሽ? እንጃ ምን እንደምል አላውቅም። ሰላም፣ እንዴት ናችሁ? ሰላም ተመልካቾች በያላችሁበት ሰላማችሁ ብዝት ትበልልኝ። ዛሬ እንግዲህ በአዲስ ነገር መጥተናል። የልጁ አባት መጥተዋል። እንግዲህ የኢየሩስ የልጁ አባት መጥተዋል። እንግዲህ የልጁ አባት ተገኝተው ብሩኬ ይዞ እንግዲህ ዛሬ ወደ ቪዲዮ አምጥቷል ማለት ነው። የተፈጠረውን ነገር አላቅም። የሷ ልጅ ግን የኔ ነው ብሏል። እዚህ ጋር ልጁ ማውራት አለበት። ቅድሚያ ብሩክም ቢሆን ሀይሚን አምጥቶ ሳይሆን መናገር ያለበት ኢየሩስን አምጥቶ ነው እንጂ ሀይሚን አምጥቶ አይደለም። የግዴታ ሀይሚ እንድታምን ተብላ አምጥተው እንትን ማድረግ አለበት ብዬ አላስብም። ለምን መጀመሪያ ማውራት ያለባቸው ኢየሩስ ናት። ነገሩን ይዛ የመጣችው ኢየሩስ ናት። ከኢየሩስ ጋር ነው አውርቶ ነገሩ ተፈታው። አዎ እውነት ነው ይሄ የልጁ አባት ይሄ ነው ብላ ኢየሩስ ከተናገረች ነው ሀይሚ ራሱ ማመን አለባት ብዬ ነው የሚያስበው፣ እንደ ራሴ ማለት ነው። እና ውድ ተመልካቾቼ እናንተም እንደዛ ብላችሁ እንደምታስቡ አውቃለሁ። ለሀይሚ አምጥተው የልጁን አባት አግኝቻለሁ ይሄው እንዴ የትኛውንም ሰው አምጥተው እንደዚህ ብል እኮ ልል ይችላል አይደል እንዴ? ስለዚህ ሀይሚ እንድታምን ዛሬውኑ እንድትቀበል ለምን ትፈልጋለህ ብሩኬ? ዛሬውኑ አንተ የልጁን አባት አገኘህና ምናምን በቃ ዛሬውኑ አምጥታ በፊቷ ስታቆምልህ ከዛ እውነት ነው እውነትህን እኮ ነው ብሩኬ አንተ እኮ አላጠፋህምና እኔ ስላጠፋው ይቅርታ ምናምን ብለህ እንድትቀበል በጣም መጠበቅ የለብህም። እዚህ ጋር አንተ እኮ እያደረክ ያለው እሷን ለማሳመን እንጂ እውነቱን ለማውጣት አይደለም። እውነቱን ለማውጣት አይደለም። ይሄ ማታለል ወይንም ልጆችን ማባባል ነው የሚመስለው እንዴ። መጀመሪያ ማውራት አለብህ አንተ ልጁንና እዩን አገናኝተ ነው እንጂ ባለጉዳዩዋ እዩ እስከሆነች ድረስ ባለጉዳዩዋ እሷ እስከሆነች ነገሩን ይዛ የመጣችው እሷ እስከሆነች ድረስ ከሷ ጋር ነው እንጂ ማውራት ያለብህ እኮ አንተ የግዴታ እነሱ ሀይሚንና ልጁን አግኝተህ ለሀይሚ እንደዚህ ነው ብለህ ብታወራ ሀይሚ ትክክለኛው ምላሽ ነው የመለሰችው። አንተ ምንድነ ከሷ ጋር ያለህ ነገር ምንድነው? እንዴት ተገናኛችሁ? እንዴት ሆነ? እንዴት ነው ነገሩ ብለህ ሀይሚ ልጁን መጠየቋ ትክክል ነው ብዬ ነው የሚያስበው። ሀይሚ ራሱ ልጁን ስትጠይቀው በትክክል እንድጠይቀው ራሱ እድል አልሰጠም፣ ባይገርማችሁ ማለት ነው። ለምን በቃ እሱ ተጣድፎ ምናምን የሆነ አለ አይደለ ነገሮቹን እንትን አድርጎ ነው እሱ ያሰበው። እንዴ በእንደዚህ አንግል እንድትቀበል አታድርግ። አንተ ራሱ የራስህን ንጽህና ማውጣት የምትችለው እኮ ሁለቱንም ባለጉዳዩንና እሱን የልጁ አባት እኔ ነኝ ያለውን ሰው አምጥተ ስታገናኝ ነው። እዩ መተነገ እኔ ይሄንን ሰውየው አላቅም ካለች አንተ ምን ትላለህ? የግዴታ ዛሬ እኔን ካላመንሽኝ እኔ እኮ በጣም እሰበርብሻለሁ፣ በጣም እንትንላለሁ። እንዴ ምን ነው አንተ ይሄን ራሲ ባመጣው ጣጣ ላይ ልትሰበር ልትወድቅ ምናምን እንደ ሸክላናክ እንደ ሲጀመር ማለት ነው። ስለዚህ ዛሬውኑ ሀይሜ እንድትቀበል ምናምን እንደዚህ ማሳመን ምናምን አይጠበቅብህም። በቃ ይሄን አይልም ደስታ የሚፈጥረው ነገር እዩ መጣ። አዎ እውነት ነው ይሄ ልጁ አባት እሱ ነው አንተ አይደለከም ብትል እውነትም ሊያሳምንም ሊያስደስትም ይችላል ብዬ አስባለሁ። ግን አንተ ገና የሆነ ወንድ መጣና የልጁ አባት እኔ ነኝ እሷ ለምን እንደዚህ እንዳለች አላቅም ምናምን ስለተባለ ይሄን አይል ፈንጥዘህ ምናምን መውጣት አለብህ ብዬ አላስብም። እስከዚህ ደረጃም ድረስ ሀይሚን መጫን አለብህ ብዬ አላስብም። ሀይሚ የወሰነችው የተናገረችው ያለችው ንግግር እያንዳንዱ በጣም ትክክል የሆነ ነገር ነው። ወይንስ እናንተ ያውቃችሁ ድራማ እየሰራችሁበት ነው? እኔ በጣም ነው የሚገርመኝ እኮ
እና በጣም ይገርማል፣ በጣም ያሳዝናል። ስለዚህ ይሄን አንተ መደሰት የሆነ ወንድ መጥቶ የሆነ ስልክ ተደውሎ እንደዚህ ስለተባለ አንተ የሆነ ደስተኛ ሆነ የደስታ ጥግ መያዝ አለብህ ብዬ አላስብም። እዚህ ጋር እውነት የያዘችው አንድና አንድ ሰው ብቻ ናት። አንድና አንድ ሰው ብቻ ናት። እሷም ማናት? ኢየሩስ ናት። ስለዚህ ኢየሩስ የአንተ ልጅ ይሁንም የአንተ አይሁንም እውነቱን የምታወጣው ኢየሩስ እንጂ ይሄ ወንድ መጥተው የኔ ልጅ ነው ስላለ ወይንም ከሷ ጋር ይቀራረባለው አቃለው ስላለ እውነትም የልጁ አባት እሱ ነው ብለህ አምነህ አንተ ራሱ መቀበል አይጠበቅብህም። ሃይሚን ከምትጠራት ይልቅ ሃይሚን ከምታመጣት ይልቅ ኢየሩስን አምጥተህ ነገሩን ከሷ ከልጁ ጋር አገናኝተህ ኢየሩስን ጠይቀህ ነገሩን እውነቱን ብታወጣ ነው እንጂ የሚሻለው ሃይሚን አምጥተህ ስለጠየቅከው ምናምን ነገሩ እውነት እንደወጣ ምናምን አርገህ ማሰብ አለብህ ብዬ አላስብም። ብሩኬ ያንተ ስህተት ሲጀመር እዚህ ጋር ነው ያለ። አንተ እውነት የሚወጣበትን ቦታ ትተውና የሆነ ነገሮች የሌሉበትን ቦታ በቃ ወደ ሃይሜት ይመጣና እንደዚህ እያልክ ታወራለህ ማለት ነው። ይሄ ትክክለኛ ነገር አይደለም። እውነትም የሚወጣበት መንገድ አይደለም። ይሄ በጣም ነው በቃ ራስህን እንደ እንትን አታድርግ። ስለዚህ አንተ ተረጋግተህ መጀመሪያ ማንን ማውራት እንዳለብህ ከማን እውነት ማውጣት አለብህ። አንተ እኮ ሃይሚ ፊት ለመቆም አስቀድመህ እኮ ኢየሩስን ጠርተህ አገናኝተህ ሁለቱንም አገናኝተህ ነው የሁለቱንም ምላሽ አውቃ ነው ራስህን በቃ ትክክል አርገ ወይም እውነቱ እንደወጣ አድርገ ማሰብ የለብህም። የዛን ጊዜ እዩን አግኝተሃል ስትባል አግኝቻለሁ ብለሃል። ከሷ ጋር ተገናኝተሃል ወይ? ተገናኝቻለሁ። እንኳን ልጁ ሁላ እስክጠራጠር ሁላ ደርሷል። ከናንተ ጋር የሆነ የተፈጠረ ነገር አለ ወይ? እኔና እሷ ተጋጭተናል፣ ካንተ ጋር የተፈጠረ ነገር አለ ወይ ብሎ እንኳን እሱ ራሱ አንተን ገና ጥያቄ እየጠየቀህ ነው እንጂ አንተ ዛሬ ሃይሚን ለማሳመን መምጣት ሳይሆን ትክክለኛ እውነቱን እንዴት ማውጣት እንዳለብህ ነው ብሩኬ ማወቅ ያለብህ። ዛሬ የሆነ ሰው አምጥተህ ሃይሚ ፊት አቁማ ይሄ ነገር እንደዚህ ነው ብለህ ሃይሚን ለማሳመን መጥራት አለበት ብዬ አላስብም ቤተሰቦች። እና እንግዲህ የዩ ፍቅረኛ ነው ባል ነው ምንለው ብቻ አናቅም፣ የልጁ አባት ነው ብለዋል። እንግዲህ እኔ የልጁ አባት ነኝ ልጁን ፈልገዋለሁ ብለዋል። ነገ እንግዲህ ቀጣዩ ምን እንደሚፈጠር አብረን የምንመለከት ይሆናል። እሱስ ምንድነው እያለ ያለው የሃይሚስ ጥያቄ ምንድነው የሚለው ነገር በቪዲዮ አስቀኛችኋለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ቪዲዮ ልውሰዳችሁ። ህዝብ ፊት ነው እንግዲህ አንተም ይሄንን ሪስክ ወስደህ እየቀለድኩ ነው አትለኝ መቼም ማለት ለምን ቀልዳለህ? የልጁ አባት ነኝ ካለ አንቺ ደግሞ ከኔ ጋር የመመለስ ብዙ እንትኖች አሉሽ። ገብቶሻል? እኔ ምንም በማላውቀው በማይመለከተኝ ነገር ውስጥ ነው ጭምልቅልቅ ብዬ ህይወቴ የሸተተው። ገብቶሻል አይደል? እኔ ያን ነገርም ማስቆም ካልቻልኩ ምናልባት ለዛም ነው የመጣሁት እንጂ ብሩክ ላይ ያው እየደረሰ ያለው ነገር እያየው ነበር። ምናልባት ረጅም ጊዜ ያላየሁም አሁን በቅርብ ነው ያየሁት። ሁሉንም ቪዲዮስ አንድ ላይ ያየሁት አሁን ሰሞኑን እና ያን ነገር ማስተካከል ከቻልኩ አላውቅም፣ እናንተ ላይ ያለው ነገር ባላውቅም፣ እኔ ግን እሷን ልጄን አምኜ ተቀብያለሁ። ልጄ እኔ እንደሆነ ደግሞ እዚህ ጋር መናገር ካለብኝ ደጋግሜ እናገራለሁ። የልጁ አባት እኔ ነኝ። እኔ ደስ ብሎኛል። አሁን ምን አለ መሰላችሁ ወደ ሌላ ነገር ውስጥ መግባት አልፈልግም፣ ምንም አልፈልግም። ግን በቻልኩት አቅም እዩንም እሱንም አምጥቼ እዚህ ፊት ለፊታችሁ ጋር ሁሉም ነገር ክሊር ማድረግ እፈልጋለሁ። አንተም አይ ቲንክ ማግኘት አልቻልክም። እኔ በቻልኩት መንገድ አንተ መጀመሪያም ከሃይሚ ጋር አገናኝተህ ይሄ ነው እውነት ሳይሆን ብሩኬ አንተ ምትናገራቸውንና ምታደርጋቸውን ነገሮችን አውቃ ነው ማድረግ ያለብህ። ሃይሚ ጋር አምጥተህ የልጁ አባት ይሄ ነው እኔ አባት አይደለም። ሃይሚ እንዴት አምና አንተን እንድትቀበል ነው የምትፈልገው? ሃይሚ እውነት ነው ብላ አንተን እንድትቀበል ነው እንዴት እንድትቀበል ነው የምትፈልገው? አንተ መጀመሪያ ማናገር ያለብህ እኮ ልጅቷንና ኢየሩስን አገናኝተህ አውርተ ነገሩን ፈተ እውነቱ የአንተ ልጅ እንዳልሆነ አውቃ ነው እንጂ መምጣት ያለብህ የሆነ ሰንበዲ የሆነ ወንድ መጥተው አንተ ጋር ስላወራ በስልክ ስላወራ ያንን ሰው አምነ ተቀብለ እዚህ ጋር አምጥተ እውነቱ ይሄ ነው ብለ በደስታ እንዶም ጭራሽ መዝለል የለብህም። እስከዛ ድረስ ማለት ነው ገና እውነት አልወጣም። እውነቱ ያለ ኢየሩስ ጋር ነው። ኢየሩስ ናት እውነቱን ልታወጣ የምትችለው። ኢየሩስ ናት ያለውን እውነት ልትናገር የምትችለው እንጂ እዚህ ጋር ለሃይሚ የሆነ ሰውዬ
አምጥታ የኢየሩስ የልጁ አባት እኔ ነኝ ስላላ ሀይሚ አምነ ትቀበላለች። እንግዲህ አምነሽ ተቀብለሽ እኔን እንዳትጠራጠሪኝ እኔን ይመኝኝ ማለት ይሄ በጣም ራስ ወዳድነትን ነው የሚያሳየው። ብሩክ እንደ እውነቱ ከተወራ ሀይሚ ላይ እንደዛ አይነት ነገር ቢፈጠር በሀይሚ በኩል እንደዛ አይነት ነገር ቢመጣ አንተ እንደማትቀበል ሁሉ ሀይሚ አሁኑኑ አንተን እንድትቀበል እንኳን መጠበቅ የለብም። እንኳን ይሄ አይደለም ልጁ ያንተ እንኳን ባይሆን ሀይሚ ወዲያው ነው አንተን አምነ ተቀብለ ካንተ ጋር እንድትሆን መጠበቅ አለብህ ብዬ አላስብም። ግን በጣም በሚያሳዝን ሁኔታ አንተ ሁሉ ጊዜም ለራስህ ብቻ ነው ነገሮችን እያመቻቸህና ነገሮችን ሪል እያደረክ ያለው። መጀመሪያ እውነቱንና አንተን ራሱ ነፃ ማውጣት የምትችለው ከኢየሩስ ጋር አውርተ ልጁንና ኢየሩስን አገናኝተ አውርተ ከዛ በኋላ ኢየሩስ በራሷ አንደበት እውነት ነው ልጅህ አይደለም ብላ ካወረች ነው አንተ እንደዚህ ደስተኛ ልትሆንም እውነቱ ወጣ ብለ ራስን ነፃ ልታወጣ የምትችለው እንጂ እዚህ ጋር የሆነ ልጅ አምጥተ እዚህ ጋር አቁመ የሷ የልጁ አባት እኔ ነኝ ምናምን ስላላ እስከዚህ ድረስ እስከ ጥግ መደሰትም መዝለልም እሷንም አምነሽ ተቀበይ ምናምን ብሎ እንደዚህ ብለህም ልታስገድዳት ወይንም እንደዚህ ልታረጋት አትችልም። እኔ በበኩሌ የሚሰማኝ የምረዳው እንደዚህ ነው። ተመልካቾች እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። የዛሬ ቪዲዮአችን ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ሰላም ሁኑልኝ። ሰብስክራይብ እያደረጋችሁ አበረታቱ። በዚህ ደረጃ ምድርስ ልጅ ደግሞ አይደለች። እኔ ደግሞ በቅርብ አውቃታለሁ። እኔም እስከማውቃት ድረስ እኮ ኖርማል ሰው ነች። ግን እንዴት ብቻ የሁሉ እንትን ውስጥ እንደገባች አላውቅም። ብቻ ሁሉንም ነገር ምን ይሆናል። ዋናው አባት ነኝ ብሎ መምጣቱ አይቀለኝም። እሱ ልክ ነህ። ነገሮችን ሊያቀል ይችላል። የልጁ አባት እኔ ነኝ ብለህ በራስህ እርግጠኛ ሆነ በመምጣትህ ብዙ ነገሮችን ሊያቀል ይችላል። ግን ደግሞ አሁንም ቢሆን ብዙ ያልተፈቱ ጥያቄዎች አሉ። እኔ ጋር አንተም ጋር ደግሞ ይኖራሉ ብዬ አስባለሁ። ሁላችንም ጋር ደግሞ ይኖራሉ። እርግጠኛ ነኝ። ምንድነው ያልተፈታ ጥያቄ? እኔ ነገር ምናምን እንትን እያልኩኝ አይደለም፣ ለመቆስቆስ